ሄዜር እንዴት ናችሁ? ዛሬ አርብ መጋቢት 5 2017 ዓ.ም ነው። ዛሬን ጨምሮ 103 ቀን ነው ለማትሪክ የቀራችሁ ማለት ነው። አብዛኞቻችሁ ዝግጅት እንደጀመራችሁ ተስፋ አደርጋለሁ። ዝግጅት ጀመራችሁም አልጀመራችሁም በቀረ ጊዜ ውስጥ ምን እናድርግ፣ እንዴት እንዘጋጅ፣ እንዴት ነው ጥሩ ውጤት ማምጣት የምንችለው የሚለውን ነገር የሚያግዛችሁን ጽድት ያለ ሰርቪሳችንን ዲቴል አድርጌ ያብራራላችኋለሁ። 8 ደቂቃ ብቻ ነው የምወስድባችሁ። ሙሉን ሰምታችሁኝ እንድትጠቀሙበት እመክራችኋለሁ። የዋጋ ዲስካውንትም አድርገናል። ወደ ቪዲዮ እንግባ። ከኤክሴሊት ጋር ስትዘጋጁ ማትሪክ ጉዱ ይፈላል። አብራችሁን ቆዩ። ኤክሴሊት አካዳሚ በ2017 ማትሪክ ለምትፈተኑ ተማሪዎች ለሁላችሁም የሚሆን የእናንተን ልፋት ጥናት ውጤት አሪፍ የሚያደርግና የሚያሳልፋችሁ ትልቅ ውጤት እንድታመጡ የሚያግዛችሁ ለማትሪካችሁ የሚያስፈልግ ቆንጆ ሰርቪሶችን ብዙ ነገሮችን ሰርቶ እየጠበቃችሁ ነው። ጥቂቶቹን ለመንገር ያክል ኤክሴሊት አካዳሚ ጋር ስትሄዱ አንደኛ ኦሬዲ የተሰሩ 300 ፕላስ የማትሪክ ጥያቄዎች የተመረጡ ጥያቄዎችን ታገኛላችሁ በቪዲዮ ነው ለዛውም። እንዲሁም ደግሞ አሁን በቀረው 103 ቀን ውስጥ እስከ 350 ጥያቄዎች በባዮሎጂ በማትስ በኬሚስትሪ እና በፊዚክስ ከነመልሳቸው ከነ ኤክስፕላኔሽናቸው በተመረጡ ቻፕተሮች ላይ ተሰርተው አንድ ላይ ተደርገው ይቀርቡላችኋል። ይህንን ስናደርግ የብዙ አመት ፈተና አናላይዝ አድርገን አሪፍ የምንላቸውን ኢቨን 2016ን አካተን ነው በቪዲዮ ሰፊ ከሆነ ማብራሪያ ጋር የምንሰጣችሁ ማለት ነው። ይሄንን ለሪቪዥን ብትጠቀሙበት ትጠቀማላችሁ። ለሶሻሎች እስከ ማለታችሁ በፊት ቆይ ለሶሻሎች ደግሞ እንዲያውም ከዚህ የተሻለ ነገር ነው ያደረግነው። ምን አደረግን መሰላችሁ? ቶፒክ ላይ 5 ጊዜ በተለያዩ አመታት ተመሳሳይ ጥያቄዎች ማለት በጣም ተቀራራቢ ጥያቄዎች ከተጠየቁ እሱን እንደ አንድ ጥያቄ ቆጥረን እኛ እስከ 100 ድረስ በሂስትሪና በጂኦግራፊ ከነመልስ ከነ ኤክስፕላኔሽን ልናደርግ እንዲሁም ደግሞ የአንዱን አመት የቅርቡን ጥያቄውን እንጽፍላችኋለን። ከዛ ግን መልሱን በዚህ አመት እንደዚህ ነበር፣ በዚህ አመት እንደዚህ ነበር፣ በዛ አመት እንደዚህ ነበር እያልን ጽድት አድርገን እንሰጣችኋለን። ይሄንን ለክለሳ ብትሰሩት በጣም ብዙ ጥያቄዎችን በአንድ አድሬስ አደረጋችሁ ማለት ነው። የ9 አመት 100 ጥያቄ 1800 በሁለቱ ሳብጀክቶች አድሬስ አደረግንላችሁ ማለት ነው። ኢኮኖሚክስ ደግሞ የአንድ አመት ነው የምትፈተኑት ይታወቃል። እሱንም ደግሞ ምን አደረግን? በጣም ብዙ ጥያቄዎችን በየቻፕተሩ አውጥተን ከነመልሱ ከነ ኤክስፕላኔሽን ሰጠናችሁ። በጣም ጸዴ ኖቶች አሉላችሁ። እነሱን ሁሉ የሰራ ሰው ይጠቀማል። ኤክሴሊት አካዳሚ ጋር የማለፊያ ስትራቴጂ ታገኛላችሁ። 10 ደቂቃ የሚረዝም ቪዲዮ ነው። በደንብ አብራርቶ ያስረዳችኋል እንዴት አድርጋችሁ ማለፍ እንደምትችሉ በጣም ትክክል በሆነ መንገድ በሞቲቬሽን ሳይሆን በስራ እንዴት እንደምታሳኩት ይነግራችኋል ያ ቪዲዮ ማለት ነው። እሱ ብቻ አይደለም ኤቭሪቲንግ የተዘጋጀው ሁሉም ሰው በአቅሙ አሪፍ ውጤት ማምጣት እንዲችል ነው። አምና በትንሽ ጊዜ ውስጥ ለውጥ ማምጣት ችለናል። በሁለት ወር እንዲሁም ከዛ ባነሰ ጊዜ ውስጥ አሪፍ ውጤቶችን አምጥተዋል። አንዳንዶች 492 አምጥተውበታል። አንዳንዱ ደግሞ 308፣ 310፣ 330፣ 350 አምጥቶ አመስግነውናል። አምና ቃል የገባነውን በሙላ ያቀረብነው 3 ወር አካባቢ ሲቀር ነው በብዛት ማለት ነው። እና ከዛ ጊዜ ጀምሮ ከኛ ጋር የነበሩ ተማሪዎች በብዛት 400፣ 460፣ 450፣ 480፣ 499 ድረስ ያመጡ ተማሪዎች አሉ። ዘንድሮ ደግሞ 150% ነው ጨርሰን እየጠበቅናችሁ ያለ ነው። እሱ ብቻ አይደለም ከ10 እጥፍ በላይ ሁሉንም የነበረን ነገር አሳድገን አስፍተን ነው የምንጠብቃችሁ። የቀረውን ጊዜ በአግባቡ መጠቀም እንድትችሉ የ100 ቀን ስተዲ ፕላን፣ የ21 ቀን ሪቪዥን ፕላን እንዲሁም ደግሞ ሞዴል ኤግዛም እንፈትናችኋለን። ግንቦት መጨረሻ ላይ ነው የሚሆነው። ጥያቄዎቹም የሚወጡት ማትሪክ ይወጣበታል በተባለው መንገድ ማለትም 9 ኦልድ፣ 12 ኒው፣ 10 እና 11 ደግሞ ኮመን ኮርዲኔቶች ብቻ ነው። ሁሉም ያዘጋጀነው ሰርቪስም በዛው መንገድ ነው። እንዲሁም ደግሞ መልሱን እንዲሁም የወጣበትን ዩኒት ምናምንም ደግሞ አንድ ላይ አድርገን ለመላክ እንሞክራለን ማለት ነው። ያንን ካወቃችሁ ከምትሉበትን ቦታ በጣም ክሬቲቭ በሆነ መንገድ ሪቫይዝ የምታደርጉበትን ያዘጋጀ ነው። ፎከስ ኤሪያ ፋይሎችም አሉን። እነዚህ ፎከስ ኤሪያ ፋይሎች እናንተ የቱ ጋር ፎከስ ማድረግ እንዳለባችሁ ለምሳሌ ይሄን ቪዲዮ 80 ቀን ሲቀረው የሚያየው ሰው ካለ ለማትሪክ ማለት ነው ምን ያደርጋል? ፎከስ ኤሪያ ፋይላችን ይወስድና በጣም ብዙ ጥያቄዎች የሚመጡባቸውን ቦታዎች ቀድሞ ያነባል። ከዛ በኋላ ቀለል ያሉ ቦታዎችን ደግሞ ወደ መጨረሻ ላይ ያነባል። እንደዛ አድርጎ ጥሩ ውጤት ማምጣት እንዲችል ማድረግ ይችላል ማለት ነው። ገብቷችኋል አይደለ? ጥያቄ በብዛት የማይወጣባቸው ወይንም ደግሞ እነዚህ ቀላል ዩኒቶች አሉ አይደል? አንድ ጥያቄ ሁለት ጥያቄ በጣም ከበዛ 3 የሚወጣባቸው እነሱን ለወደ መጨረሻ ማስቀረት ማለት ነው። ምክንያቱም ኦብቪየስሊ 10 እና 30 ጥያቄ 20 ጥያቄ የሚመጣበትን ዩኒቶች ወይም ሴክሽን ትቶ አንድ 5 ጥያቄ የሚመጣበት ላይ ጊዜ መፍጀት ሞኝነት ስለሚሆን ማለት ነው። ይሄ ማለት ግን ሁሉም ዩኒት አይነበብ ማለት አይደለም። እንዲሁም ደግሞ ኤክሴሊት አካዳሚ ጋር ስትሄዱ ለማንበብ ለሪቪዥን የሚመቹ በጣም ብዙ አማራጭ ያላቸው ኖቶች እንዲሁም ደግሞ ከ100 በላይ ሞዴሎች፣ ወርክቡኮች እንዲሁም ኤግዛም ቡኮች እንዲሁም ደግሞ እኛ ያዘጋጀናቸው ወርክሺቶች ከነመልስ አንዳንዱ ደግሞ መልሱን ራሳችሁ እንድትሰሩ እናደርጋለን። በጣም ብዙ ጥያቄዎችን
ለማትሪክ የሚጠቅሟችሁ ማትሪክ ላይ የሚመጡ እናንተን ውጤት እንድታመጡ ብቻ የሚያግዙ በጣም ብዙ ሪሶርሶች አሉ። ይህም ብቻ አይደለም፣ ሌላ በራሳችሁ ፔስ የምታነቡበት ሪቫይዝ የምታደርጉበት ፕላንም አለን። እንዲሁም ደግሞ የጎበዝ ተማሪዎች ልምድ አለ። ፕላስ ደግሞ ሞቲቬሽናችሁ እንዲጨምር እንዲሁም ደግሞ አስፈላጊ ምክሮች እንድታገኙ ማለትም የእናንተ ታላላቆች የተሳሳቱትን ስህተት እናንተም እንዳትሰሩ የሚያግዟችሁ ጠቃሚ ምክሮች፣ አድቫይሶች ያሏቸው 40 ኤፒሶድ እንሰራለን ብለን ቃል ገብተናል። አሁን 29ኛው ኤፒሶድ ላይ ደርሰናል። እናም እናንተ አሁን ጀመራችሁ ብትገቡ እኛ በየሳምንቱ አንድ ነው ስንለቅ የመጣ ነው። እናንተ ግን 2-2ቱን እየሰማችሁ መጠቀም ትችላላችሁ። ያግዛችኋል። በየሳብጀክቱ ቲፕ አለ። ዩኒቨርሲቲ ውስጥ ስትገቡ ምን አይነት ኤክስፒሪየንስ እንደሚገጥማችሁ እነግራችኋለን። ኢቨን ኦንላይን ፈተና ስትፈተኑ እንዴት እንደሆነ ኤክስፒሪየንስ ሼር እንዲያደርጋችሁ ለማድረግም እንሞክራለን ጎበዝ ተማሪዎች። ፕላስ ደግሞ ተጨማሪ ነገሮችን አሁንም በቀረው 103 ቀን ውስጥ መጀመሪያ ላይ ካልኳችሁ የጥያቄዎች ቪዲዮ ተጨማሪም እየተሰራ ይሄዳል። እናንተን ለማገዝ ወደኋላ አንልም። ሌሊትና ቀን እየሰራ እናግዛችኋለን። አብረናችሁ እንሄዳለን። በመቶ አካባቢ አይተምስ ጀምረን አሁን ኦልሞስት 1000 አይተሞች አሉ። ነገር ግን ብዙ ነው እንዴት ተጠቀሟለሁ በዚህ ጊዜ እንዳትሉ። ለአጠቃቀም ምቹ ነው። የምትፈልጉትን ብቻ ሰሌክት ያደረጋችሁ መጠቀም ነው። ኦርጋናይዝድ ሆኖ በሳብጀክት ኢቭን አንድ ሳብጀክት ላይ ብዙ ማቴሪያል ካለ ስፕሊት ይደረጋል። 9ና 10 11ና 12 እንደዚህ ተብሎ ማለት ነው። ለዛ በጣም ብዙ እናንተን የሚጠቅሟቸው ሪሶርሶች በየሳብጀክቱ ጠቃሚ ቲፕስ አሉ እና ፈተና ላይ ምን ማድረግ አለባችሁ፣ ግቢ ውስጥ ምን ማድረግ አለባችሁ፣ በጣም ብዙ ነገሮችን በቃ ማትሪክን በሁሉም መንገድ በሁሉም አንግል ተዘጋጅታችሁ ሬዲ ሆናችሁ እንድታሸንፉ የሚያግዛችሁ ሰርቪስን ያዘጋጀንላችሁ። ይህም ብቻ አይደለም፣ ባለፉት አንድ ወር አካባቢ ውስጥ ደግሞ በፊት ከነበረን ማለትም ባለፈው 8 ወር 9 ወር ውስጥ ከሰራ ነው 200 አካባቢ ቪዲዮ ተጨማሪ 60 ቪዲዮ ጨምረናል። አሁን ደግሞ በቀረው ጊዜ አትሊስት 40-50 ቪዲዮ እንጨምራለን። ይህንን ስናደርግ 300 ፕላስ ቪዲዮ ይገባል። ለሶሻልም ለናቹራልም በሁሉ መንገድ አቻችለን ሁለታችሁንም ለማገዝ ነው የሄደን ያለ ነው። ማቴማቲክስ ላይ የሚቀረን ሳብጀክት የለም። እንግሊዘኛ፣ ኤስኤቲ በጣም ብዙ የሚጠቅሟችሁ ወርክሺቶች፣ ወርክቡኮች፣ መጽሐፍቶች ኢቭን ደግሞ ኢምፖርታንት የሆኑ ሚስ ማድረግ የሌለባቸው ኤሪያዎች ላይ ቪዲዮ ሰርተናል። ብዙ ነገሮችን ለእናንተ አዘጋጅተናል። በ100 ቀን ውስጥ አንብባችሁ የምጨርሱበት ፕላን ስላችሁ ዝም ብሎ ፕላን አይደለም። በዚህ ቀን በዚህ ሰዓት ይሄንን ዩኒት ከዚህ ዩኒት ጋር አንድ ላይ አድርጋችሁ አንብቡ። በዚህ ጊዜ ደግሞ ሪቫይዝ አድርጉት። ከሳምንት ከ2 ሳምንት በኋላ ከ3 ቀን ከ4 ቀን በኋላ ለሁሉም ጊዜ ተሰጥቶት ማለት ነው። ያ የሚደረገው ለምንድን ነው? የሚነበበው ነገር ሰፊ ስለሆነ የመርሳት ችግር ብዙዎችን ያስቸግራል። ያንንም ፊክስ የሚያደርግላችሁ አይነት ፕላን ነው። ይሄን ሁላ ነገር ጨምረን መጀመሪያ መስከረም ላይ ስንመዘግብ ከነበረው ዋጋ ኦልሞስት 70% የሚቀንስ እንዲሁም ደግሞ አሁን ፈተናው ስለደረሰ ያደረግነው ዲስካውንት 750 እና 500 ከነበረው ላይ ተጨማሪ 100 ብር ዲስካውንት አድርገንላችሁ ናቹራሎች በ650 ሶሻሎች በ400 ብር መመዝገብ ትችላላችሁ። አንድ ጊዜ ብቻ ነው የምትከፍሉት። እስከምትፈተኑ ድረስ አብረናችሁ እንዘልቃለን። ብዙ ነገሮችን እየጨመረን እያገዘን እናንተን ጥሩ ውጤት ማስመጣት ማሳለፍ የኛ ዓላማ ነው። ይህን ሁላ ነገር ደግሞ ሰርተን ካልተጠቀማችሁበት፣ ካላነበባችሁበት፣ ካልሰራችሁበት ምንም ጥቅም የለው። የምትባሉትን እስከተገበራችሁ ድረስ እስከለፋችሁ እስካጠናችሁ እኛ የምንላችሁን ምክሮችን እንዲሁም ደግሞ ሪሶርሶቻችንን በሙላ በትክክል እስከተጠቀማችሁ ድረስ አሁን ብቻችሁን ብትዘጋጁ ከምታመጡት ፖይንት ላይ የትኛውም አይነት ተማሪ ብትሆኑ በትንሹ 50-60 እንዲሁም ደግሞ በደንብ ከለፋችሁ ከተጠቀማችሁበት እኛ የምንለውን ነገር በደንብ ተረታችሁ አምናችሁበት ከተገበራችሁት ራሳችሁም ደግሞ አንዳንድ ነገር ጨምራችሁ ከሄዳችሁበት 100-200 ፖይንት ጨምራላችሁ። አይደለም ይሄን ያህል ፖይንት 10 ፖይንት ብታገኙ 290 ያመጣ ሰው አለፈ ማለት ነው። 490 የሚያመጣ ሰው ደግሞ 500 ፕላስ አመጣ ማለት ነው። ስለዚህ ይሄ ሁላ ለእናንተ የሚጠቅማችሁ ሰርቪስ እንዳያመልጣችሁ